እንትናን አታግዘው ነው በቃ ቲዲኤፍ ፍረስ ነው ያለ ያለው የትግራይ ወጣት ያለ ያለው እኮ የታጠቀውን ነው እንጂ ያልታጠቀውን እንኳን አይደለም እንደዛ የሚለው ቲዲኤፍ ነው የትግራይ ወጣት የሚለው እዚህ ውስጥ እንዳትገባ አብይ ማለት ነው በቃ አብይ ልመና ነው አፍርሱት ያለው እዚህ ያለው ፍረስ ዛም ያለው ይፍረስ የሚለው ነው እሱ ነው ያዳ ነው ጌታቸውን ያዳ ነው ከዚህ ሁሉ ማአት ያዳ ነው በርካቶች መስዋዕትነት ከፍለው ጀነራሎች መስዋዕትነት ከፍለው ያዳኑትን አንተ ጥቅፈታና በቃ ለአብይ እጅ ስጥ ነው ህዋት ነገር ከነገ በኋላ እነሱን ማፍረስ ላይ የወንጀል ኢንተርፕራይዝ ማለት እኮ ጌታቸው ረዳ የነበረበት ወንጀል ኢንተርፕራይዝ ውስጥ ነበር መቼ ነው አባል የሆነው ቆይቷል እኮ 10 ምናምን ዓመት አይሆንም እንዴ አባል ከሆነ የወንጀል ኢንተርፕራይዝ አስፈጻሚ ነበር የወንጀል ኢንተርፕራይዝን ወክሎ ፕሬዝዳንት ሆኖ ነበር የወንጀል ኢንተርፕራይዝን ወክሎ ፕሪቶሪያ ሄዶ ነበር ታይዘናል እኮ ታይዘናል የምርዴን ነው ከዚህ በኋላ ምንም የሚቀረው ነገር የለም የቀረው ነገር የለም በቃ አንዴ ቮድካ ውስጥ ተጠረካ ካደርክ አንዴ ቅጠላቅጠል ምናምን ካደርክ አለቀ ጉዳዩ አለቀ ምትርፈው ነገር የለም ሁሉም ተበጥረቅ ዋናው ግን ቁም ነገር እናውራ ሲሪየስ ቁም ነገር እናውራ ጀነራል ጻድቃን አለ የሱ አጋር ነው ወደ ብልጽግና አልገባም የህወሓት ካድሬ ስብሰባ ላይ ያለው ልንገራችሁ ጀነራል ጻድቃን እርግጠኛ ነኝ ካድሬዎቹ ይነግሩታል እዛው የነበረው ስብሰባ ላይ ማለት ይሄ አጠቃላይ የህወሓት ካድሬ ማለት በርካታ ነው በሺ የሚቆጠር ነው ከዛ ውስጥ መረጃ ዝም ብሎ በቀላሉ ነው የሚያገኘው ጻድቃን አልነበረም የህወሓት ስላልሆነ ጻድቃን ምን አለ ጅቡቲ በኢትዮጵያ በኩል ብርሃኑ ጁላ እና ሬድዋን ሁሴን ይሄ ሴሸልስ ጅቡቲ በነበረበት ውይይት ነው ምን አለ ሚስጥር አወጣችሁ ማን ነው ሚስጥር ያወጣው እዚህ አሜሪካ መጥቶ በነበረበት ጊዜ ለራት ቁጭ ብለናል አንድ ወቅት አግኝተናል የመጀመሪያ ጠየቁት ጥያቄ አጠገቤ ስለነበር ጅቡቲ ሄዳችሁ ካናዳ ለሚገኘው ያንተ ጓደኛ የሚዲያ የዩቲዩብ አንድ ባለቤት እንዴት ብለ ይሄን የመሰለ በጣም ወሳኝ የሚባል መረጃ በጣም ሚስጥራዊ የሆነ መረጃ እንዴት አሳልፈ ሰጠው አልኩት የሄዳችሁት ሁለታችሁ ናችሁ ጻድቃን እናንተ ናችሁ ሄዳችሁት ማን ነው ሚስጥሩ ያወጣው አልኩት አጠገቤ ነው ያለው እና እኔም እኮ አለኝ ገና ምናፈርጠው ጉድ እኮ ነው ሬድዋን ሁሴን ይሄን ቆርጣችሁ ላኩለት ይሰማዋል ግን ችግር የለው እርግጠኛ ሆኖ እሱ ስለሚያቀው ሬድዋን ጠየቀኝ ሚስጥር አወጣችሁ አለኝ ከዛ ማን እንዴት ወጣ ስታሊን እኮ ነው ያወጣው ስታሊን አውጥቶ ይሆናል አለኝ ግን ሚዲያ ላይ ከዛ ሲሄድ ፌስቡክ ላይ የለም ማን አላወጣውም አልኩት አንተ እንዴት እኔ እንትለኛለህ ያወጣውማ ታቆ የለ እንዴ አልኩት ሰበር ዜና ብሎኮ ካናዳ ያለው ያንተ ጓደኛ ነው ያወጣው አልኩት እኔ እንጃ አላቅም ማን እንዳወጣው አላቅም አለ በእውነት ከዛ እኔ እንዲያው ከሬድዋን ሁሴን ጋር እንደምትዋወቁ ያንንም ያወቁት አለ አይ ዛሬ እኮ አይደለም እንጂ ድሮ እኮ ጓደኞች ነበር ጥሩ ነበርን እኮ ድሮ አለኝ ሬድዋን እንደምትዋወቁ ራሱ ሬድዋን ነው ጅቡቲ ነገረኝ አለ ሬድዋን ይሄን ቋንቋ ይሄ የምናገረው ውሸት ነው ውሸት አይደል እውነት ነው ብሎ ሬድዋን ራሱ ይመስከር ጌታቸው የነገረኝ ነው ሚስጥሩ እንዴት አወጣው ከዛ ምን ወደ ጉባኤው እንሂድ ይሄ እዚህ አካባቢ ያለው ነው እሱ የነገረኝ እኔ አላወጣውም ነው ያለኝ እኔ አላወጣው ወይ እንግዲህ ጻድቃን ማለት ነው እሱ ጻድቃን አላለኝም በቃል ግን እሱን እኔ አላወጣውም ነው ያለኝ እኔ አልነገርኩትም አለኝ ጌታቸው መቀለ የህወሓት ካድሬ ስብሰባ ላይ ተጠራ አይሚን ሲገመገም ጅቡቲ ሄዳችሁ ሚስጥሩን ቤት በኩል ወጣሉት ካድሬዎች በጣም ከባድ ጥያቄ የጠየቁት ምን አለ አሜሪካኖች ነግረውኛል ጻድቃን ያወጣው ብለውኛል ነው ያላችሁ ካድሬዎች የሚዲያ ላይ ኮን መናገረው እዛው ካድሬ ስብሰባ የተነገረው ነው አሜሪካኖች ነግረውኛል ሚስጥሩ የወጣው በጻድቃን ነው ሚስጥሩ ያወጣው ብለውኛል እና ልክ ሚስጥሩ ሶሻል ሚዲያ ላይ መውጣቱን ሲያዩ እነ ብርሃኑ ጁላ ተቆጡና እኛ ከዚህ በኋላ ከአማራና ከኤርትራ ጋር ነው ከሻዕቢያ ጋር ነው የምንሰራው ከናንተ ጋር አንሰራ ብለው ስብሰባውን አቋርጠው ወጡ ነው ያላቸው ለመቀለ ስብሰባ ትልቅ የህወሓት ካድሬ ሚስጥር በመውጣቱ ተቆጡ እነ ብርሃኑ ጁላ በቃ እንደዚህ አይነት ሚስጥር ማጠበቁ ሆነማ ከናንተ ጋር መስራት አንፈልግም ብለው እነ ሬድዋንም እነ ብርሃኑ ተቆጡ በቃ ጥለው ወደ ተበተን ነው ያላቸው የህወሓት ካድሬዎች በሺ የሚቆጠር ካድሬ ባለበት ነው እዚህ ላይ ምንድነው ያለው ጻድቃን ያወጣ ብሏቸው ጻድቃን መውጣቱ የነገረኝ አሜሪካኖች ናቸው ነው ያለው እዚህ አሁን የሰማችሁት ግን
አሁን ቀንጨ ማስታወቂያው ነው ይሄ ማስታወቂያው ነው ቁም ነገሩ ግን እሱ ነው ከመቀለ እንትን መሄዳችን ተናገሩ ነው ያለው ተናገሩ ነው ያለው ቅርቀቱ ነው ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር ሸጦ የት አካውንት እንዳስገባ ቃል ማን የድለላ ገንዘብ እንደወሰደ ቃል ይሄን ሁሉ ይዘን ነው እርምጃ መሰራ በሚስጥር ነው ውይይቱ መደረግ ያለበት ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው ይሄን ሌላ ሰው ሊያወጣው አይችልም አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው አንዳንዴ ባምቻ በጋብቻ በቅርበት በመናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ ድሮን በጣም ያስቸግርስ ነበር ጸረ ድሮን ስለመግዛት ስንወያይ አንድ ሰው ነው ሃንድል የሚያደርግ ይሄን ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደውለትና ሳምንቷል ማለት ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይት ድንቆላ መሆን አለበት እኔ ጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን ወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ ይችላል አሁን ጥላቻው ጦርነቱ ከማን ጋር ነው ከጀነራል ምግባይ ጋር ነው ምግባይንም ይሰርባል ያው አሽሙር ነው ማንን ያለ እንዳለ ጀነራል ምግባይ ነው አግጃለሁ አባረር ያለው ስለው የነበረውና ወርቅ ይነግዳል የት እንደሚያስገባው አቃለው በቃ የት እንደሚያስገባው አቃለው እስቲ ንገረን የሄሜቲ ገንዘብ ሄሜቲ ከመራብ ትግራይ ሸረሪና ያለ ቲዲኤፍ አርሚ ሳባ የሚባል ሰራዊት አስወጣላለው እርስ በርሳችሁ ከአልቡርሃን ጋር በደንብ ልትማቱ በቃ አላስወጣልህ ካልክ አስወጣልሃለሁ ብለህ ስንት ተቀበልክ እነስ ንገረን እስቲ እየታማህ ነውና መረጃ ሳይሆን ማስረጃዎችም እየወጡ ነውና ብሎ የሚጠይቀው አካል ቢያገኝ መልካም ነበር ኔትወርክ ቤት በኩል ነው ስዊዝ ባንክ ነው ያስገባው ወርቅ ነጋዴ ነው ምናምን ነጋዴ ነው ፓርት ኦፍ ዘ ዲፋሜሽን እንትን ነው ይሄ ያው አልፈንበታል ይሄ በደንብ አርጉ ትግራይ ወርቅ ነጋዴ ምናምን ሚዲያ ውጭ ያሉት የሱ አክቲቪስቶች የሱ ውጭ ያሉት ትላንት ጌታቸው እንዲሞት እንዲሰዋ የሚፈልጉ የነበረው ጭምር አሳልፎ እየሰጠ ትግራይ ዲፌንስ ያደረገ ነበር አካል ማን እንደሆነ ግልጥልጥ ብሎ ወጣውን እና በቃ ወርቅ አይደለም ሌላ ምሽጥ ከሸጠ ማለት ነው ዋናው ግን ማንነቱ ማንንም ያቋል ጠላትም ያቋል ወዳጅም ያቋል ጎንደር እየተዋጋ ነው ፋኖ ያገዘ ነው የፋኖ ኮማንደር ነው ያል በዚህ ተራገው ወርቅ ነጋዴ ነው ብትል ሌላ ጉዳይ ሚሰማ የለም ከዚህ በላይ ምንም ትግራይን የምትጎዳበት ትግራይ ትጽር የሚል ንግግር የሚያደርገው መጨረሻ ላይ የሚሆነው መድፊያው ጽሁፍም የጽሁፍ መጨረሻም ነው እንደ ለሞኑ ትግራይ ማን ነው የምታሸንፈው ማለት እንደው ትግራይ እንደ ትግራይ የድርሻዋን ማግኘትና ሚናዋን መጫወት ያስፈልጋል አዎ ግን በርሶ እምነት እንደ ህዝብ ይሄ ፖፑላር ኩዌስት የሚባል የህዝብ ጥያቄ ያለው በዚህ ለምን ይላሉ ትግራይ ተሳር ማለት ትግራይ ህልውናውን ታረጋግጥ ማለት ነው ትግራይን ለማንበርከክ የሚደረግ እንቅስቃሴ አይሰራም እንደማለት ነው እንጂ ትግራይ ፌደራልን ታሸንፍ ወይ ኤርትራን ታሸንፍ በሚል አይደለም መተንተን ያለበት ኢትዮጵያ ተቀደም ስትል ኬንያን ታፍርስ ማለት አይደለም ወይ ሱዳንን ታዳክም ማለት አይደለም ድሮ ሲባል ማለት አሁንም ወጣቱ ትግራይ ተሳር ሲል ህልውና የትግራይ ህዝብ ይረጋጋጥ ማለት ነው እንጂ ትግራይ ታሸንፋለች የሚል ስሜት ግን ያላችሁ ይሄንን በዚህ ደረጃ ታሸንፋለችን ከራሳቸው መሸነፍ ጋር ማያያዙዎች ካሉ የራሳቸው ጉዳይ ነው ግን ማንበርከክ የሚፈልግ ኃይል ካለ መሸነፍ አለበት ለምሳሌ የሆነ ኃይል ትግራይን ካላንበርከኩ በስተቀር ህልውና ያረጋግጥም ብሎ የሚንቀሳቀስ ካለ ትግራይ ተሳር ማለት አለብኝ ትግራይ ህልውና ማረጋግጠው ሌላውን በማንበርከክ አይደለም አትሊስት የማንበርከክ ፍላጎቱን በማምከን